ከስራ ይልቅ ሰውና ሰው ማጋጨት ነው የሚቀልሽ። ማንንም አላጋጨውም። አንቺ ሽሽት እኮ ነው ቤት የቀየር ነው። ሜላት ግን እንዳንተ ክፉ ስላልሆነች አሳየችኝ። ይኸውልሽ ሲጀመር እሷ ደግ ሆና ሳይሆን እንደ አንቺ አይነት ጥሩ ረዳት ስለሚያስፈልጋት ነው። የአንቺ አይነት ረዳት ደግሞ የትም አታገኝ። ቢኒ እንደዚህ አትናገረኝ። እኔ እኮ ትልቅ ሰው ነኝ። ማን ይሆናል? ሜላት ናታ። እስኪ ያረኩትን ብቻ ንገሪኝ። ከዚህ በላይ ምን ታደርጊ? ሜላትን ያንቺን ባህሪ እንድትይዝ አደረግሻት። ምን አለበት ጥሩ ባህሪ ብታስተምሪያት? እንደውም እኔ ብዙ ነገር ተይ እያልኳት አንቺ ነሽ የምትያት። ያኔ እኮ ድልን ስላልወደድናት ነው ያባረርናት። ማን አባራሪ ያደርጋችሁ በእኔ ቤት? አጥፍቻለሁ፣ ይቅር በይኝ። ይቅር ብዬሻለሁ፣ ግን ሰፈሩ ሩቅ ስለሆነ አትመላለሽ። እህቴ እኔ ላይ ተለወጠች እና ጥሩ ስራ ነው እንደሰራሽው። ጨዋ እንድትልሽ ፈልገሽ ነበር። ይቅር መባባል ምን ችግር አለው? ችግር የለውም፣ ይቅርታ ታደርግልሻለች። ግን ደግሞ እኔ መጀመሪያ እሷን ማውራት አለብኝ ይቅር እንድትል። ትንሽ አይደለ ሮማን ቤቱን ያሳይሻት? አሳይችኛለች። ባትልስ ሌላ ማን ያሳያታል? ማሚ እህትሽ አይደለች እንዴ? እህቴ የሆነች እንደሆነ ምን ይጠበስ? በቃ ይቅር በያትሽ። አጋዥ አጣሽ አይደል? የምን አጋዥ? የተንኮልሽ ነዋ። ቆይ ላስረዳሽ። ምንም አይነት ማስረዳት አልፈልግም። እንዴ ምን ነው አስከፋሁት? አንቺ ማን ነው ከፋ ያደረገሽ? ማሚ አጥፍቻለሁ። እኔ እኮ አንቺን ማስደሰት ብቻ ነበር ሐሳቤ። ባለፈው ሀብልሽን ሸጠሽ ነበር ያገኘሽው። አሁን ምንሽን ልሸጪ ነው? ማሚ እሱ ከሷ ጋር የሆነ ነገር ስላለው ነው። ምንድነው የሰው የምትሳደቢው? አዝነሽላት ባልሆነ። አሳዝናኝ ነው። አንቺ ግን እንዴት ነው ባለጌ ሆንሽው? ወይስ ምንም አታመጣም ነው? አንገት ደፊ ሀገር አጥፊ። ቆይ እሷን ስታውቂያት ትጠያታለሽ። ምን አርጋሽ ነው? ይቅርታ እንድታረግልሽ እንዴት ስለምናት እንደነበረ ብታይ። መቼም ከመሬት ተነስታ ይቅርታ ያደረገችልሽ መስሎሽ ነው? አንቺ እኮ መደራደሪያ ሰጠሽኝ። እሱማ ተይው፣ ጮማ የሆነ ወሬ ያለ ልንገርሽ። እሺ ምንድን ነው? ይኸውልሽ እድልና ቢኒ ሳሎን ሆኖ ሲያወሩ የሰሙትን ብነግርሽ አታምኚኝም። ምንድን ነው? ቤተሰቡኛ ካደግንበት ማደጎ ቤት ሊያጣሩ ሄደዋል። አክስቴ አሁን ላይ እድል ቢኒያም ቤተሰቡን እንዲያገኝ እየረዳችው ነው ያለችው። እውነታውን እያወቀች እንግዲህ ማደጎ ቤት ድረስ ሄዳ እንዲፈልግ እያደረገችው ነው። እሱም ይሄ ነገር ደስ ባይለውም ግን ደግሞ እውነቱን ማወቅ የጓጓና የፈለገ ነው የሚመስለው። መጀመሪያ ላይ እንግዲህ ስለጣሉኝ ምን ያደርጉልኛል? እኔ አልፈልጋቸውም፣ ከነሱ የተሻለች እናት አለችኝ ብሎ ገነትን እያመሰገነ ነበረ። ግን ደግሞ እድል ቤተሰብህን አግኝተህ ለምን እንደተጣልክና ምክንያቱን ማወቅ አለብህ። ምናልባትም እኮ ምክንያት በቂ ምክንያት ወይም አሳማኝ ነገር ሊኖራቸው ይችላል ብላ አሳምናው እንግዲህ ማደጎ ቤት ሄዶ እየፈለገ ነው ማንነቱንና ቤተሰቡን ማለት ነው። ይሄ ነገር እንግዲህ በእድል አማካኝነት ቢሆንም ግን ደግሞ ብዙ ጣጣዎችን ይዞ ሊመጣ ይችላል። ምክንያቱም ይሄን ነገር ገነት ከሰማች ክፉኛ ትከፋለችም ታዝናለችም። ምክንያቱም ቢኒያምን በጣም ነው የምትወደው። እንደዚህ ለፍታና እየተንከባከበች አሳድገው ዛሬ ላይ ቤተሰቦቹን መፈለጉ ለሷ ፍቅር እንደሌለውና የውሸት እናቴ እንደሚላት ልታስብ ትችላለች ማለት ነው። እድልም ይሄንን ነገር ለምን ማድረግ እንደፈለገች በግልጽ ባትናገርም ግን ደግሞ ሮማን የቢኒያም እናት መሆኑን እያወቀች ሌላ ቦታ እያስፈለገችው ነው ያለችው። ምናልባትም ከምንጩ ወይም ደግሞ ከመሰረቱ ማወቅ አለበት ብላ አስባ ይሆናል። አለበለዚያ ደግሞ ሮማን የቢኒያም እናት ላትሆን ትችላለች፣ ሰርቃ ማምጠታው ሊሆን ይችላል ብላ ገምታ ሊሆን ይችላል። ምክንያቱም ሮማን የምታረገውና የምትሄድበት መንገድ መቼም ቢሆን መልካም ስለማይሆን ልጄ ነው ብላ ስላለች ብቻ እድል አላመነቻትም። ግን ደግሞ ቢኒያምን አሁን ያልሆነ ነገር አሳስበዋለች ማለት ነው። ይሄ ነገር ገነትን በጣም ነው የሚያስከፋት ማለት ነው። ይሄንን ነገር ያወቀችው ሜላትም እንግዲህ ትልቅ እነሱን የምታሸንፍበት ቢኒያምንም ሆነ እድልን የምታሸንፍበት ነገር እንዳገኘች ተሰምቷት በጣም ተደስታለች ማለት ነው። ምክንያቱም ገነት ይሄንን ነገር በእድል አማካኝነት እንደጀመረ ከሰማች እድል ላይ በጣም ተከፋባታለች ማለት ነው። እድል እንግዲህ ቢኒያም ቤተሰቡን እንዲያቅ በማድረጓ ገነት ምን ያህል ጉዳት ሊደርስባትና ልታዝን እንደምትችል አልገመተችም። ግን ደግሞ ሊከፋት እንደሚችል ቢኒያም ቀድሞም ስለገመተ እናቱን ይቅርታ ሊጠይቅ ወይም ደግሞ ገነትን አስተባብሎ ወደ ራሱ ሊመልስ ይችላል። ግን አሁን ላይ ሜላት ሙሉ በሙሉ የሰማችውን ለገነት ተናግራለች። ገነት ደግሞ የሰማችውን ነገር በጣም ማመን ነው ያቃታት። ምክንያቱም ቢኒያም ላይ ያላት እምነት በጣም ትልቅ ነው። አንድ ቀንም ቤተሰቦችን ሊፈልግ ይችላል እኔን ትቶ ብላ አስባ አታውቅም። ይሄ ነገር ደግሞ
አሁን ላይ ለእድልም ሆነ ለቢኒያም ትልቅ አሳሳቢ ጉዳይ ነው የሚሆነው። በገነት በኩል ተቀባይነት አይኖረውም ማለት ነው። ገነት እንግዲህ እድልን እንደ ልጇ እያየች እየተንከባከበቻትና ከሜላትና ከሮማን እየጠበቀቻት ባለችበት ሰዓት አሁን ላይ ለቢኒያም ይዛ የመጣችው ሀሳብ ክፉኛ ገነትን ሊያስቆጣት ይችላል ማለት ነው። ይሄም ነገር ስለገባት ነው እንግዲህ ሜላት ይሄንን አጋጣሚ ተጠቅማ እድልንና ገነትን ለማጣላት እየሞከረች ያለችው። ቢኒያም እንግዲህ ይሄንን ነገር ከገነት ጆሮ ከመድረሱ በፊት ሜላትን ለማግኘት ፈልጎ ነበረ። እስከዛሬ ድረስ እሷ ስትፈልገውና ስትቀጥረው ኖራለች። አሁን ላይ ግን እሱ ሲፈልጋት ለምን እንደፈለጋት ስለገባት አድራሿን እየቀያየረች ስትጫወትበትና ስታደክመው ነበር። በስተመጨረሻም እንግዲህ ሳያገኛት ሁሉንም የሰማችውን ነገር በጠቅላላ ለገነት ነግራታለች ማለት ነው። ሮማን ግን ይሄንን ነገር ከቢኒያም ጋር ስለተነጋገረች ገነት ጆሮ እንዳይደርስ ስላላት ቃሏን ጠብቃለች ማለት ነው። ሜላት እንግዲህ ባገኘችው አጋጣሚ እድልን ከዛ ቤት ለማባረርና በገነትና በእድል መካከል ያለውን ፍቅር መበጠስ ነው የምትፈልገው። ምናልባትም ከተሳካላት እንግዲህ ገነት በእድል ላይ ክፉኛ ልታዝንባት እንደምትችል ግልጽ ነው። እስከዛሬ ድረስ ቢኒያም አስቦት የማያውቀውን ነገር ነው እንዲያስብ ያደረገችው። በዛ ላይ ደግሞ ለቤተሰቦቹ መልካም አስተሳሰብ አልነበረውም። ምንም ቢቸግራቸው እኔን መጣል አልነበረባቸውም፣ ስለዚህ እኔ አያስፈልጉኝም የሚል ሀሳብ ነበር ያለው። እድል ግን ይሄንን ነገር አስቀይረዋለች። ይሄ ነገር ደግሞ ገነትን ክፉኛ አስቆጥቷታል ማለት ነው። ሜላት ሮማን ያሉበትን ቤት እንዳትነግሪ ተብላ ነበር፣ ግን እሷ ተናግራለች። ምክንያቱም ሜላት ያለ ሮማን ምንም ነገር ማድረግ አትችልም። እያንዳንዱን ተንኮሏን ከሷ ጋር ስለምታደርግ ምንም ቢሏትም እነሱ የሚሏትን ነገር ችላ ብላ ለሮማን ቤቱን አሳይታታለች። ገነትም እንግዲህ በተደጋጋሚ ሮማንን እንዳትደርስባት እዛው በውጪ ልትረዳት እንደምትችል በተደጋጋሚ ብትነግራትም እሷ ግን ለተንኮሏ ሆነ ለአንዳንድ ቢኒያምንም ሆነ ሁሉንም ነገር ለመከታተል የሚመቻት እዛው እህቷ ቤት ሮማን ገነት ጋር ሆና ስለሆነ ይሄንን ነገር መቀበል አልቻለችም ማለት ነው። ቤቴ አትምጭብኝ ብላ አፏን አውጥታ ገነት ሮማንን ብትናገራትም እሷ ግን እህቷ አፍ በአፏ እንጂ በልቧ እንደማትጨክንባት ስለገባት አሁን ላይ እንግዲህ ተመልሳ እዛ ቤት ውስጥ ገብታለች ማለት ነው። ገነትም እንግዲህ አመሏን ካስተካከለች ብላ ይቅርታ አድርጋላታለች። ሮማን ግን መቼም ቢሆን ከሚላት ጋር እስካለች ድረስ መልካም ነገር ሊያደርጉ አይችሉም ማለት ነው። አሁንም ቢሆን እድልን ከዚህ ቤት የማባረር እቅዳቸው በፍጹም አልተቀየረም። በዛ ላይ ደግሞ እድል ትምህርት ልትማር ስለሆነ ሜላት እድል ያለችበት ትምህርት ቤት እኔ አልማርም ወይ ደግሞ እሷን ያለበት ትምህርት ቤት አልማርም ብላ አምባጓሮ እየፈጠረች ነው ያለችው። ይሄ ነገር እድልን ቢያሳስባትም ግን ደግሞ ገነት አንዲ ስለወሰነች እድል መማሯ ግድ ነው ማለት ነው። ለዚህም ነው አንዳንድ ነገሮችን ለማድረግ የግድ ሮማን ለሚላት ስለምታስፈልግ አይኗን በጨው አጥባ እቤት ውስጥ መታ እንግዲህ ገነትን እግሯ ላይ ወድቃ ይቅርታ እንድታደርግላት የጠየቀቻት ማለት ነው። ሮማን እንግዲህ ቢኒያምን ቤተሰቦቹን እየፈለገ እንደሆነ ስትሰማ ራሷን መቆጣጠር አቅቷታል። ይሄ ደግሞ በእድል ምክንያት እንደሆነ ሜላት ስለነገረቻት እድልንም የመጨረሻ ማስጠንቀቂያ ሰጥታታለች ማለት ነው። የሚፈጠረው ነገር ቀላል አይሆንም፣ የጀመርሽውን ነገር አቁሚ ብላም ለማስረዳት ሞክራለች። እድል ግን በፍጹም ይሄንን ነገር ወደ ኋላ ልትል አልቻለችም። ምክንያቱም ቢኒያም ቤተሰቡን ማግኘት አለበት፣ ከዛ በኋላ ደግሞ የኔን እንፈልጋለን ብላ እቅድም አቅዳለች ማለት ነው። ምናልባት እንግዲህ ገነት አሁን ላይ እድል እያደረገችው ባለችው ነገር በጣም ልታዝንና ከነሚላትና ከነሮማን ጎን ልትሆን ትችላለች። ምክንያቱም ቢኒያምን ያሳጣኛል ብላ ስለምታስብና ቤተሰቦቹን ካገኘ ደግሞ ለኔ ያለው ፍቅር ምናልባትም ሊቀንስ ይችላል ብላ ስለምታስብ ማለት ነው። እንግዲህ ቢኒያም በትክክለኛ የሮማን ልጅ ከሆነ ግን ትልቅ ችግር ሊፈጠር ይችላል። ምክንያቱም ሮማን ለምን እንደዚህ እንዳደረገች አሁን ላይ ማንም ባይረዳም እሷ ግን ተቸግሬና አማራጭ ስላጣዊ ነው ይሄንን ያደረኩትኝ እያለች ነው ያለችው። ቢሆንም ግን
ከማደጎ አምጥቼ ነው ብላ ከምትል ለእህቷ እኔ ማሳደግ አልቻልኩኝም አንቺ አሳድጊልኝ ብላ ብትሰጣት በደስታ ነበር የምትቀበላት። ሮማን ግን እንደዛ አላደረገችም። የገነት ልጅ በህይወት እንዳለች እያወቀች የገነት ልጅ ሞታለች ብላ የራሷ ልጅ አምጥታ እዚህ ቤት ማስገባቷ እንግዲህ ሮማን ከኋላዋ ትልቅ ተንኮልና ደባ እንደያዘች ግልጽ ነው ማለት ነው። ይሄ ነገር በሙሉ እንዳይታወቅባት ነው እንግዲህ ካሁኑ ቢኒያም ቤተሰቦችን መፈለጉን እንዲያቆምና የጀመሩትን ነገር ትልቅ ችግር እንደሚያመጣባቸው እያሰቡ ያሉት ማለት ነው። ቢኒያም መጀመሪያ ላይ ይሄ በዚህ ሐሳብ ባይስማማም አሁን ላይ ግን እየጓጓ ነው ያለው ማለት ነው። ሮማንም ይህን ነገር እንዲያቆም በተደጋጋሚ እየነገረችውና ገነት ልብ ላይ ሊያርፍ የሚችለውን የሐዘን ጠባሳ ሊቋቋመው እንደማይችልም እየነገረችው ነበረ። ግን ደግሞ አሁን ላይ ቢኒያም የሮማን እንደዚህ መሆን አሳስቦታል ማለት ነው። ሁሌም እሷ በተንኮል እንጂ በበጎ መልኩ ምንም ነገር ልታደርግ እንደማትችል ስለሚገባው አሁን ላይ ስለዚህ ጉዳይ ምንም አያገባሽም ብሎ ሊያስጠነቅቃት ሞክሯል ማለት ነው። እሷም ግን ይሄን ነገር ካላቆመ እንደማትለቀውና ዝም እንደማትል እያስጠነቀቀችው ነበረ ማለት ነው።